ምን ያረከው ምን አርገ እሺ እሺ ወረ ድሮ ስራ ሌላ ምንድን ነው የምታሰራት? ሌላስ አሁን ትችላለህ ወይ? ትችላለህ? አባቴ ግን ይሄን ክብር ሳይ ጠላት ሊገለው ይፈልጋል፣ ግን የሞት አዋጅ እግዚአብሔር ከሱ ላይ ሽር ያለው አለ። አሜን። በኢየሱስ ስም አሜን። የሚወደው አባቴ በልሲ የሚወደው በልሲ የሚወደው አባቴ በፍጹም አትሞትም፣ በፍጹም አትሞትም። ያንተ ትልቁ ጥያቄ የአባቴ ውርስ ተበልቶማ ትምህርት አልማርም ብለህ በቁጭ ተነስተህ አይደለ? እውነት። ላንተ ገንዘብ የለም፣ ለቤተሰብም ገንዘብ የለም። እነሱ ግን በአባታቸው አንድ ነው። ተሰብስበው የአባቴን ንብረት ሊቀሙ ጫፍ ደርሷል። ሕግ ቢፈርድም ሕግ የማይፈሩ ናቸው። በዚህ ቢፈረድ በዚህ ይዘጋሉ፣ በዚህ ቢወጣ በዚህ ይዘጋሉ። አሁን ግን አንድ እጅ ወደ እናንተ ቤት ሲገባ አየሁ። አሜን። ሰው የማይዘጋውን እግዚአብሔር የሚከፍተው በር ተከፈተ። አሜን። በኢየሱስ ስም አሜን። አሁን ፍርድ የምትፈልገውን ፍርድ አሁን ከዚህ ወደ ሳትሄድ እግዚአብሔር አንድ ብዬ 2 3 4 5 6 ሰዎችን እግዚአብሔር ጠላቶችን እንጀራ አድርጎ ለአባቴ እግዚአብሔር ያስረክባል። አሜን። በኢየሱስ ስም 6 ሰዎች እናንተን አንድ ጋር ነው የሚከራከሩ አይደለ? እውነት። ያው 6 ሰው ነው። ተፈራ ታውቃለህ? ተፈራ አውቃለሁ። የት ነው ያለው? እዛ አጎቴ ነው። ክስ ውስጥ ያለው ሰው ነው ማየው። እግዚአብሔር ቀንበር ሰብራለሁ አለ። አሜን። በኢየሱስ ስም ቤተልሔም የምትባል ማየው። ክስ ውስጥ ያለው ሴት አየው። እግዚአብሔር ቀንበርን ሰብራለሁ አለ። አሜን። 6 ሰው መልአኩን ታውቃለህ? መልአኩ አያቴ ነው። ያንተ አያቴ ነው። ማቴዎስን ታውቃለህ? አባቴ ነው። ያንተ አባት። አረ ለጌታ ልልታ ያለው ፍጨት ጮት ያለው ሰው ካለ አፈጻጸምን አየሁ ነው። አፈጻጸም በአፈጻጸም ላይ ያስገድዱኝ። አሁን በታርጫ ከተማ ላላገንጭ ቀበሌ ነው የመጣው። እዛ ላይ አንተ መማር የፈለግ 12ኛ ክፍል አየሁ ጨርሰህ። አሁን በዚህ ምክንያት ላይ ያንተ ነገር ስታክ አድርጓል። መማር ወደ ትምህርት ቤት ሂጄ ሲመዘግብም ይሄ ነገርን ተደራርበው አመጡ። 3ኛ ዓመት ይዞ ላይ ክስ ከተጀመረበት ለሰው ማይቻል እግዚአብሔር ይቻላል። ለሰው ማይቻል እግዚአብሔር ይቻላል። አሁን ቅድም ተፈራ ማነው ስል አጎት ነው አለ። ተፈራ ማለት በሁለተኛ ላይ የሚከሰው ሰው ይሆን። አንቺ እንግዲህ ይዋ ቆሜ እስቲ አልሞትም በይሲ አልሞትም፣ በህይወት እኖራለሁ፣ በህይወት እኖራለሁ። የእግዚአብሔርን ክብር አወራለሁ። አንቺ ማለት በህይወት የምትኖር በእግዚአብሔር እርዳታ ነው እንጂ በሰው እርዳታ አይደለም። ከምትሞቹ ቦታ እግዚአብሔር አንቺን ሲያወጣ አየሁ። ከክፉ ስራ እግዚአብሔር አንቺን ሲያወጣ አየሁ። ከብዙ ሞት ውስጥ እግዚአብሔር አንቺን ሲያወጣ አየሁ። ከብዙ ጎዳና ውስጥ አንቺን እግዚአብሔር ሲያወጣ አየሁ። ጠላት ያዘጋጀው አዋጅ አለው። አንደኛ ከማጽንሽ አላስፈላጊ ሽታ። ይሄ ማለት በጌታ በሳየው ውስጥሽ ላይ ጠላት የተቀበረ ካንሰር ነው የሚያዘው። ዛሬ ይሄ ካንሰር ከውስጥ ላይ ባህል ይነቀላል። አሜን። ለሰው ማይቻል እግዚአብሔር ይቻላል። አላዘርን ታውቂያለሽ? አውቃለሁ። ባሌ ነው። ባልሽ ነው። ግን አላስፈላጊ 7 ጓደኞች የሱን ህይወት እያመሰቃቀሉ ነገሩ እያበላሸው አየው። የማይመጥን ቦታ አየው። እሱም የማይመጥን ቦታ። አንቺ ትላንትና ሟች የነበረችውን ህይወት እግዚአብሔር ስራ ቀይረው የሆነ አልጋ ቤቶችን አየው። የሆነ ክላሶችን አየው። የሆነ ትናንሽ ስራ ደግሞ በበር ላይ የሚሰሩ አየው። ትላንትና አንቺ መንገድ ላይ ነበር። አሁን ግን እግዚአብሔር ቤት ሰጠሽ። አሁን ልጆች ሰጠሽ። በትዳርሽ ተከብረሽ እንዳትኖር ጠላት ያስለቅሳል። ትልቁ የባለቤትሽ ድካም ያንቺ ደስታ የማይፈልግ መንፈስ በሱ ውስጥ አለ። እግዚአብሔር ዛሬ አንደኛ ለብሰሽ እንዳትጂ እንዳትዞሪ። ይሄ በሱ አይደለም የተላከ ቀንበር ነው። ዛሬ ይሄ መንፈስ በኢየሱስ ከቤታችሁ ይመታል። በጣም ነው የምትወጂ። አንቺ ግን እንደምትወጂ ለሱ አይገባው። ጠዋት ይገባል፣ ማታ ይወጣል። ማታ ይገባል፣ ጠዋት ይወጣል፣ ማታ ይገባል። ቤታችሁ ውስጥ እረፍት የለም። በዚህ ግርግር ውስጥ ልጅ እንኳን ቢወለድ ምን ያደርጋል? አንቺ በጣም መልካም ልጅ ነሽ። እግዚአብሔር ግን እንዲህ ብሎኛል። አለ እናትሽ ናት። ለመሞት 9 ቀን የቀረችው እግዚአብሔር ታደኩታል። እባክህ አንድ ሰው ጮሆ አሜን ይበል። እባክህ አሜን። ወደፊት በጌታ መንፈስ ሄጄ የዛሬ 9 ዓመት አየሁ። 9 ዓመት አይቼ አንድ ኤርትራዊ ሰው አየሁ። አንቺ ጋር ወደዛ ሲመጣ አየሁ። ህይወትሽን ሊያበላሽ ሲመጣ አየሁ። ከዛ ጊዜ ጀምሮ ከዚህ ሰው የተላለፈው ቀንበር ባንቺ ላይ ቁጭ ብሎ አላስከዳለ አይደለ? እግዚአብሔር ማዳጊያ ከፍ አድርጊ፣ እጅሽን ከፍ አድርጊ። ደካዲያስ የበረሃ መንፈስ ነው የሚለኝ። የበረሃ መንፈስ። ይሄ መንፈስ ምንድነው የሚያሳይ? ጎሮሯን አንቆ ሊገላት
9 ዓመት ሙሉ ዋጋ አስከፈላት። የስ ውጣ ከህይወቷ። ያው ዝም ብሎ እያጓራየው ምን ያደርጋት ነው? ምን አድርገ? እሺ እሺ፣ ወደ ድሮ ስራ ሌላ ምንድን ነው የምታሰራት? ሌላስ? አሁን ትችላለህ ወይ? ትችላለህ? ለሰው ማቸለ እግዚአብሔር ትችላለህ ወይ? አሁን ትችላለህ ወይ? ብድግ አድርግ፣ እጅን ብድግ አድርግ። በጌታ በኢየሱስም የተኛው የድግምት ቀንበር ከናንተ ላይ ይሰበር። አሜን። የጨለማ ጉልበት ከናንተ ላይ ይሰበር። አሜን። የተኛው በእናንተ ላይ የታወጀ አዋጅ ዛሬ ይፍረስ። አሜን። አንድ ሰው ኢየሱስ ይበል እስቲ። ኢየሱስ ሃሌሉያ አሜን። ደህና ነህ? እግዚአብሔር ይመስገን። አንተ ማለት እግዚአብሔር የምትፈራ በጣም መልካም ሰው ነህ። ያ እውነት ነው። ግን አቅም ያሉት ጉልበት ያሉት የተሰበሰቡ የተከማቹ የተደራጁ ኃይል የገዛ የአባቴ ነገር ሊያበላሹ ጫፍ ደርሶ ነው ማየው። እውነት ነው። እኔ እሱ ይመለሳል፣ ችግር የለም። አባቴ ግን ይሄን ክብር ሳይ ጠላት ሊገለው ይፈልጋል። ግን የሞት አዋጅ እግዚአብሔር ከሱ ላይ ሽር ያለው አለ። አሜን። በኢየሱስ ስም አሜን። እውነት ነው። የሚወደው አባቴ በልሲ፣ የሚወደው በልሲ፣ የሚወደው አባቴ በፍጹም አትሞትም፣ በፍጹም አትሞትም። ያንተ ትልቁ ጥያቄ የአባቴ ውርስ ተበልቶማ ትምህርት አልማርም ብለህ በቁጭት ተነስተሃል አይደለ? እውነት። ላንተ ገንዘብ የለም፣ ለቤተሰብም ገንዘብ የለም። እነሱ ግን በአባታቸው አንድ ነው። ተሰብስበው የአባቴን ንብረት ሊቀሙ ጫፍ ደርሷል። እውነት ነው። ህግ ቢፈርድም ህግ የማይፈሩ ናቸው። በዚህ ቢፈረድ በዚህ ይዘጋሉ፣ በዚህ ቢወጣ በዚህ ይዘጋሉ። አሁን ግን አንድ እጅ ወደ እናንተ ቤት ሲገባ አየሁ። አሜን። ሰው የማይዘጋውን እግዚአብሔር የሚከፍተው በር ተከፈተ። አሜን። በኢየሱስ ስም አሜን። አሁን ፍርድ የምትፈልገውን ፍርድ አሁን ከዚህ ወደ ሳትሄድ እግዚአብሔር አንድ ብዬ 2 3 4 5 6 ሰዎችን እግዚአብሔር ጠላቶችን እንጀራ አድርጎ ለአባቴ እግዚአብሔር ያስረክባል። አሜን። በኢየሱስ ስም 6 ሰዎች እናንተን አንድ ጋር ነው የሚከራከሩ አይደለ? እውነት። ያው 6 ሰው 6 ሰው ነው። ተፈራ ታውቃለህ? ተፈራ አውቃለሁ። የት ነው ያለው? እዛ አጎቴ ነው። ክስ ውስጥ ያለው ሰው ነው ማየው። እግዚአብሔር ቀንበር ሰብራለሁ አለ። አሜን። በኢየሱስ ስም ቤተልሔም የምትባል ማየው። ክስ ውስጥ ያለው ሴት አየው። አዎ እግዚአብሔር ቀንበርን ሰብራለሁ አለ። አሜን። 6 ሰው መልአኩን ታውቃለህ? መልአኩ አያቴ ነው። ያንተ? አዎ አያቴ ነው። ማቴዎስን ታውቃለህ? አባቴ ነው። ያንተ አባት? ኧረ ለጌታ ልልታ ያለው ፍጨት ጮት ያለው ሰው ካለ ከዚህ ተነሳው በእናንተ ቤት ለመግባት በሁለት አቅጣጫ መሄድ ይችላለሁ። በወላይታ ዋካ አድርገን መሄድ ይችላለሁ። በጅማ መሄድ ይችላለሁ። ታርጫ የሚባል ከተማ አየሁ። ያው እኛ የምንኖርበት እዛ ከተማ ነው። ቀንበር ዛሬ እግዚአብሔር ሰብር ያለው አለ። አሜን። በኢየሱስ ስም አሜን። እጅን ብድግ አድርግ። እናንተ ሳታውቁ የእናንተ ነገር ሊበላ የመጣ አውሬ ዛሬ ይመታል። አሜን። የተኛው የታወጀባችሁ አዋጅ ዛሬ ከቤታችሁ ላይ ይፈርሳል። አሜን። አላስፈላጊ ነገር በህይወታችሁ ላይ የታወጀ አዋጅ ዛሬ እግዚአብሔር ያፈርሳል። አሜን። ለሱ ትንቢት ያወራው ለአራት ሰዎች ፍርድ ዛሬ ማታ ሲወጣ አየሁ። አሜን። ለአራት ሰዎች ዛሬ ማታ ፍርድ ሲመጣ አየሁ። ተፈረደ። ሰላም ነው። አምጣ ሲ ዶክመንቱ ለሰው መቸል እግዚአብሔር ይቻላል። አፈጻጸምን አየሁ እኔ አፈጻጸም በአፈጻጸም ላይ ያስገድዱኝ። አሁን በታርጫ ከተማ ላላ ገንጂ ቀበሌ ነው የመጣው። እዛ ላይ አንተ መማር የፈለግ 12ኛ ክፍል አየሁ። ጨርሰ አሁን በዚህ ምክንያት ላይ ያንተ ነገር ይስተካከል አድርጓል። መማር ወደ ትምህርት ቤት ሂጄ ስመዘግብም ይሄ ነገርን ተደራርቦ አመጡ። 3ኛ ዓመት ይዞ ላይ ክስ ከተጀመረበት ለሰው ማይችል እግዚአብሔር ይቻላል። ለሰው ማይችል እግዚአብሔር ይቻላል። አሁን ቅድም ተፈራ ማነው ሲል አጎት ነው አለ። ተፈራ ማለት በሁለተኛ ላይ የሚከሰው ሰውየው ነው። ለሰው ማይችል እግዚአብሔር ይቻላል። አንድ ሰው እግዚአብሔር ዛሬ ቀብቶ ወደ ዋናው ቦታ ያስገባል። አሜን።
አሁን እግዚአብሔር ላንተ የተከፈተ በር ይሰጣል። አሜን። በኢየሱስ እዚህ ላይ ዛሬ የሚያስጠነቅቅ ደብዳቤ እግዚአብሔር አስቀምጧል። አሜን። አባቴ ከእሳት ውስጥ የወጣ ከመሳሪያ ውስጥ የወጣ ከአደጋ ውስጥ የወጣ ለሀገር የተዋቀ በጣም ድንቅ ሰው ነው። በእውነት ድንቅ ሰው ነው። በእውነት ለሀገር መከላከያ ሄዶ አረ ለጌታ እዚህ ቤት ሰው ካለ ምስጢራትን የሚገልጥ ጌታ በዚህ አለ። አሁን መከላከያ እንደገባ በምን ታለ እዚህ መቶ አለቃ ሻለቃ ሚል የለም ጽሁፉ ግን ግንባሩ ላይ ማረግ ተሸክሞ አየው። እግዚአብሔር አምላክ ዛሬ ወደ ቤታችሁ ገባ። አሜን። ህይወቱ ሁሉ ከዚህ በኋላ መልካም ይሆናል። አሜን። እስቲ እግዚአብሔር ይፈርዳል በልስ። እግዚአብሔር ይፈርዳል። ድገምና እግዚአብሔር ይፈርዳል በልስ። እግዚአብሔር ይፈርዳል። አንድ ወንድም አየው ቤታችሁ ውስጥ ያለውን እግዚአብሔር ከሱ ላይ የሞት አዋጅ የታወጀው አዋጁ እግዚአብሔር ገልብጫለሁ። አሜን። አሁን የመጨረሻ ነው የምትገባው፣ ፍርድ ይወጣል። አሜን። በዚህ ምክንያት ውስጥ አንድ አደገኛ ሴት አየው። እግዚአብሔር ከእናንተ መንገድ ላይ እግዚአብሔር ያወጣል። አሜን። በኢየሱስ ስም አሜን። ለሰው ማይቻል እግዚአብሔር ይቻላል። ትመሰክራለህ? አዎ እመሰክራለሁ። ቦታ እጃችሁ ላይ ገባ። ሂድ። አሜን። ለጌታ ከፍ ያለ ጩኸት ፉጨት የሆነለት እሺ የኔ ነገር የኔ ነገር በኢየሱስ ስም በኢየሱስ ስም ላይዘጋ ተከፈተ። ላይዘጋ ተከፈተ። አንድ ያልተከፈተ ውሃ አምጡ ስለኔ። ለሰው ማይቻል እግዚአብሔር ይቻላል። ዝግጁ ናችሁ? የሆነ ነገር በህይወታችሁ ላይ ሊሆን ነው። አሜን አሜን። የሆነ ተአምራት በህይወታችሁ ላይ ሊሆን ነው። አሜን አሜን። እንኪ የኔ እናት አንቺ እንኪ ይዋ ቆሚ። እስቲ አልሞትም በይ። እስቲ አልሞትም፣ በህይወት እኖራለሁ፣ በህይወት እኖራለሁ፣ የእግዚአብሔርን ክብር አወራለሁ። አንቺ ማለት በህይወት የምትኖሪው በእግዚአብሔር እርዳታ ነው እንጂ በሰው እርዳታ አይደለም። ከምትሞቹ ቦታ እግዚአብሔር አንቺን ሲያወጣ አየሁ። ከክፉ ስራ እግዚአብሔር አንቺን ሲያወጣ አየሁ። ከብዙ ሞት ውስጥ እግዚአብሔር አንቺን ሲያወጣ አየሁ። ከብዙ ጎዳና ውስጥ አንቺን እግዚአብሔር ሲያወጣ አየሁ። በጌታም በስ ወደ ህይወትሽ ገብቼ ሳየው ሁለት ልጆችን አየሁ። ሚሚሾ ወይ ዲቦራ የምትባል ልጅ አየሁ። የአብስራ የሚባል ልጅ በጌታም በስ አየሁ። ሁለት ልጆች አሉ። አንዱ ክፍለ ሀገር ነው ያለው፣ አንዷ እዚህ ነው ያለችው። ህይወት መኖር አስጠልቶሽ ቤት ውስጥ ቋንቋችሁን ጠላት አደባልቆ ከትዳርሽ አንድ ብዬ ሁለት ሶስት ትዳር እግዚአብሔር ጠላት አበላሽቶ እግዚአብሔር አንዱን ሰጠ። አሁን ግን መግቢያ አጣሽ፣ መውጫ አጣሽ። ነገርሽ እንዳይሳካ ብዙ ጠላት ባንቺ ላይ አድርጓል። እኔ በጌታ መንፈስ ከዚህ ተነስቼ ሳየው በአረካ ወደዛ ወደ ከአረካ ወደ የሆነ ወንዝ ተሻገረ፣ ወደ ወይቡ ወንዝ ተሻገረ። ከወንዝ ማዶ ዳገት ያለው የእናንተ ቤት አይቼ ከአረካ አካባቢ የተላከ ድግምት ነው ማየው። እግዚአብሔር የድግምቱን ጉልበት ባንቺ ላይ አይሰራም። አሜን። አንደኛ ሰዎች ጋር አሁን ዛሬ ባይጸልይ ኖሮ በደንብ ያታለቅሽ። እኔ ጋር ነሽ፣ ደህና ነሽ፣ ሁሉ ሰላም ነው። ዛሬ ላንቺ ባይጸልይ ኖሮ ህያው ጌታ ምስክር ሰዎች ጋር ቁጭ ብለሽ ምግብ እንደማትበይ ድሮ ሰውነትሽን ወደ ሽታ ልቀየር ጠላት ያዘጋጀው አዋጅ አለው። አንደኛ ከማጽንሽ አላስፈላጊ ሽታ። ይሄ ማለት በጌታ በሳየው ውስጥሽ ላይ ጠላት የተቀበረ ካንሰር ነው የሚያዘው። ዛሬ ይሄ ካንሰር ከውስጥሽ ላይ ባህል ይነቀላል። አሜን። ለሰው ማይቻል እግዚአብሔር ይቻላል። አላዘርን ታውቂያለሽ? አውቃለሁ። ባሌ ነው። ባልሽ ነው ግን አላስፈላጊ ሰባት ጓደኞች የሱን ህይወት እያመሰቃቀሉ ነገሩ እያበላሸው አየው። የማይመጥን ቦታ አየው። እሱም የማይመጥን ቦታ። አንቺ ትላንትና ሟች የነበረችውን ህይወት እግዚአብሔር ስራ ቀይረው የሆነ አልጋ ቤቶችን አየው፣ የሆነ ክላሶችን አየው፣ የሆነ ትናንሽ ስራ ደግሞ በበር ላይ የሚሰሩ አየው። ትላንትና አንቺ መንገድ ላይ ነበር፣ አሁን ግን እግዚአብሔር ቤት ሰጠሽ፣ አሁን ልጆች ሰጠሽ። በትዳርሽ ተከብረሽ እንዳትኖሪ ጠላት ያስለቅሳል። ትልቁ የባለቤትሽ ድካም ያንቺ ደስታ የማይፈልግ መንፈስ በሱ ውስጥ አለ። እግዚአብሔር ዛሬ አንደኛ ለብሰሽ እንዳትጂ እንዳዞሪ፣ ይሄ በሱ አይደለም የተላከ ቀንበር ነው። ዛሬ ይሄ መንፈስ በኢየሱስ ከቤታችሁ ይመታል። አሜን። እግዚአብሔር ቢፈቅድ አንቺ ከሱ ጋር መውረድ ትፈልጋለሽ፣ ግን ጠላት ከልክሎ አየው። እግዚአብሔር ወንድ ልጅ ይሰጣል። ሁለተኛ ውጭ ሀገር መሄድ አንቺ ወልድ ወይ እዚህ ልሁን ያለሽ በእለት የሚታገኙ አንድ 7 የሆኑ ትናንሽ አልጋዎችን አየው። እነዚህ አልጋዎች የሚሰሩ ጉት የሚሰራው ስራ እግዚአብሔር ዛሬ ህይወታችሁን ባህል ይቀይራል። አሜን። አንደኛ ትልቁ ያንቺ ጥያቄ የባለቤትሽ ህይወት ቢቀየር ሌላ ሰው አልፈልግም። በጣም ነው የምትወጪ። አንቺ ግን እንደምትወጪ ለሱ አይገባው። ጠዋት ይገባል፣ ማታ ይወጣል፣ ማታ ይገባል፣ ጠዋት ይወጣል፣ ማታ ይገባል። ቤታችሁ ውስጥ እረፍት የለም። በዚህ ግርግር ውስጥ ልጅ እንኳን ቢወለድ ምን ያደርጋል? አንቺ በጣም መልካም ልጅ ነሽ። እግዚአብሔር ግን እንዲህ ብሎኛል። አለ እናትሽ ናት። ለመሞት 9 ቀን የቀረችው ለእግዚአብሔር ታደኩታል። እባክህ አንድ ሰው ጮሆ አሜን ይበል። እባክህ አሜን።
ዛዲያ ራባሽን ያ ራባዲያስ አሜን አሜን አሜን። አንድ ሰው ጮ የኔ ነገር ይበል እስቲ የኔ ነገር በኢየሱስ ስም ተከፈተ። ለ22 ሰዎች አዋጅ አለ። አሜን አሜን። በአንቺ ላይ የተሰራ መሳሪያ አይከናወንም። አሜን። ሳራን ታውቂያለሽ? ሳራ እኔ ነኝ። አንቺ ነሽ። ቀንበር ካንቺ ህይወት ላይ ተሰበረ። አሜን። ለጌታ ከፍ ያለ ይሆነላል። ወደፊት በጌታ መንፈስ ሄጄ የዛሬ 9 ዓመት አየሁ። 9 ዓመት አይቼ አንድ ኤርትራዊ ሰው አየሁ። አንቺ ጋር ወደዛ ሲመጣ አየሁ። ህይወትሽን ሊያበላሽ ሲመጣ አየሁ። ከዛ ጊዜ ጀምሮ ከዚህ ሰው የተላለፈው ቀንበር ባንቺ ላይ ቁጭ ብሎ አላስከዳለ አይደለ? እግዚአብሔር ማዳጊያ ከፍ አድርጊ፣ እጅሽን ከፍ አድርጊ። ዴካዲያስ የበረሃ መንፈስ ነው የሚለኝ። የበረሃ መንፈስ። ይሄ መንፈስ ምንድን ነው የሚያሳይ? ጎሮሯን አንቆ ሊገላት 9 ዓመት ሙሉ ዋጋ ያስከፈላት። የስ ውጣ ከህይወቷ። ያው ዝም ብሎ እያጓራየው አንቆ ሊገላት ነው የሚፈልገው መንፈስ። እቺ ሴት ከዚህ በኋላ ወደ ባለጠግነት እንዲቀየር ነው የሚጸልየው። ልቀቃት። ያው 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 ከአንድ ኤርትራዊ የተላከ ያው 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 ሊገላት 17 ቀን ነው የሰጠው። ይሄ አዲሱ ዓመት አትሻገር ይላል። ምን ያረካት? ምን ያረካት ነው? ምን ያረካት ነው? ያው ምን ያረካት ነው? ያው ያው አደገኛ የበረሃ መንፈስ። ይሄ ሰው ተጉዞ እንደመጣ በሶ ላይ ያደረገው ክፉ ነው። ልክ ለሶኒ ሳቃ ሙሉ በሶ ላይ አስቀምጦ ወጣ። እጅን ብድግ አድርግ። እናንተ ሳታውቁ በእናንተ ላይ የተደገመ ድግምት ዛሬ ይፈርሳል። አሜን። ሊገላት ነው አለ። ምን ልታረጋት ነው? ምን ያረካት ነው? ቶሎ በላ። ምን ያረካት ነው? ምን ያረካት ነው? ምን ያረካት ነው? ምን ያረካት ነው? ዋታይ ምን ያረካት ነው? ገላታለሁ። ምን አርገ? እናቷን እሺ ረዳውሏንም ጠርጌ ገላታለሁ። እሺ እንዳትሆን ነው በቃ ማረጋት። እሺ እናቷንም እንዳታረጋ ሁሉንም ነገር እንዳሰራ ልጆቹን ጥላ በቃ ቁጭ እንደምትል ነው ማረጋት። እሺ አልወጣትም። መቼ ነው የምትገላት? ገላታለሁ በቃ። ምን አርገ ነው የምትገላት? ገላታለሁ። ንቃ አርጌ ገላታለሁ። እንዴት አርገ? አርጌ ለምንድን ነው የምትገላት? እንደው ደስ አትለኝማ። እሺ እንዲህ ኢየሱስ ትላለች። እሺ አልወዳትም። አንተ ብድግ አድርግ፣ እጅን ልባርካ። በእናንተ ላይ የተሰራ ቀንበር ዛሬ ይሰበራል። ያው እንዴት እንደሚያደርጋት ያው 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 ሊገላት እኮ ነው። ሊገላት ያው ምን ያረካት ነው? ምን ያረካት ነው? ገላታለሁ። ምን አርገ? እሺ እሺ ወደ ስራ እንደምትወጣ አረጋታለሁ። ወደ ድሮ ስራ አሰርቃታለሁ። ሌላ ምንድን ነው የምታሰራት? ሌላስ? በቃ እንዳትሆን። አየ የእናንተ ስኬት ዛሬ ሊበላ የመጣ አውሬ ዛሬ ይረገጣል። እባክህ አዳዲያ ያለው ሴና ማንዶ አንድ ሰው አሜን ይበል ሲባል አሜን። ቆይ ለምንድን ነው የቀናው አንተ? እኔ ማቀናለሁ። ሰው ቸርች ስትሄድ እሺ ሁሉም ሲሄድ እሺ እሷ ስትሄድ እሺ ከሰው ተለይተህ እሺ ቸርች ስለምትሄድ ነው። እሺ ስንት ናችሁ በላዩ ላይ? አዎ ስንት ሌላስ? 12 ዋናው ማን አንተ? እኛ ሰይጣንንና እንደዚህ እናረጋታለና። እንዴት ነው የምታደርጉት? እስቲ እስቲ ቆም ያሳይ። እንዴት እንደዚህ እናረጋታለና? እንዴት ለምንድን ነው? አሁን ትችላለህ ወይ? ትችላለህ? ለሰው ማቸለ እግዚአብሔር ትችላለህ ወይ? አሁን ትችላለህ ወይ? ብድግ አድርግ፣ እጅን ብድግ አድርግ። በጌታ በኢየሱስም የትኛው የድግምት ቀንበር ከናንተ ላይ ይሰበር። አሜን። የጨለማ ጉልበት ከናንተ ላይ ይሰበር። አሜን። የትኛው በእናንተ ላይ የታወጀ አዋጅ ዛሬ ይፍረስ። አሜን። አንድ ሰው ኢየሱስ ይበል እስቲ። ኢየሱስ። ቆይ እንዴት አድርገህ ነው የምትገላት? ሊቀው እስቲ እንደዚህ አድርገን ቸርችም እንዳትሄድ እንዲህ እንዳትሄድ ቸርች ትላለች እንዴ? ኢየሱስ ስትል ለስንት ዓመት ነው ህይወቱን ያበላሸ? 10 ዓመት ነው። 10 ዓመት። አዎ። ማህፀኗ ላይ ምን አስቀመጥክ? እኛ አዎ እንደዚህ በቃ ፈረዶህ መጣ እንዳደረግ ነው። እሱ አንተ ነው ያደረገው። በኃይል ዘመኗን
ነፍሷን፣ ልጆቿን፣ እናቷ ለቀ 4 ገጭውና ውጣ በኃይል 1 2 3 የመጨረሻ ለጌታ ክብር እልልታ፣ ጩኸት፣ ፉጨት ይሁን ለጌታ። አሊያሶ ፓራዲያኖ ሴናማንዶ አንድ ሰው ከደጋጫ ኢየሱስ ይበል ሲባል ኢየሱስ ለሰው ማይቻል እግዚአብሔር ይቻላል። እና የኔ እናት እንግዋ አትሞችም፣ ገና 4 ልጅ ትወልጃለሽ፣ አሜን ቤት ሰራለሽ። እናትሽ አለ እናትሽ ናት፣ አትሞትም፣ አሜን በህይወት ኖርለሽ። አሜን። አላዘር ባለቤትሽ ነው፣ አይሞትም። እሺ። የአብስራ ልጅሽ ነው፣ በክብር ያድጋል። አሜን። ሚሚሾን ልጅሽ ናት፣ አሜን። ዲቦራ ናት፣ በክብር ታድጋለች። አሜን። አቶ ቢሰራ ነው መጣሽው፣ ህይወት ሁሉ ተቀየረ። ለጌታ ክብር አምጡ። ከዚህ በላይ ጭብጨባ አወዛውቱና ነገሬ አይበላም በሉስ። ነገሬ አይበላም። እንኪ የኔ እናት ከዚህ በኋላ የራስሽ መኪና አሜን አሜን፣ የራስሽ መኪና አሜን የራስሽ ቤት አሜን እግዚአብሔር ሰጠው አለ። አሜን ደግሞ ባለቤትሽ እዚህ ቦታ መጥቶ ጌታን ይቀበላል። አሜን። እንኪ ይሄን አጨብጩ ጉባኤ ለጌታ ክብር። አወዛውቱና የኔ ነገር አይበላሽም በሉስ። የኔ ነገር አይበላሽም። ሊተንቢ አንድ ሰው ተንቢ እግዚአብሔር ከፊት የሚመጣው ዓመት ለብዙ ሰዎች የድል ዓመት ይሆናል። አሜን። ከፊት የሚመጣው ወራት ለብዙ ሰዎች የሳቅ ዓመት ይሆናል። ይሆናል። ከዚህ ደቂቃ ጀምሮ ወደ ሰፊው ስፍራ በኢየሱስ ማወጣዋቸው። አሜን። ወደ ድል በኢየሱስ ማስገቧቸው። አሜን። አንድ ሰው ከኔ ጋር አሜን ይበል እስቲ። አሜን።